በአፖሎ ስፔሻልቲ ሆስፒታሎች ፋናጋራም የኤንቲ መድህን ውስጥ ለበርበረ የኤንቲ ችግሮች በተለያዩ መንገዶች ሕክምና እንሰጣለን። ዛሬ በተለይ ስለ ኦብስትራክቲቭ ስሊፕ አፕኒያ እና ሕክምናው መናገር እፈልጋለሁ። ስሊፕ አፕኒያ ማለት ሰው ሲተኛ በተደጋጋሚ የመተንፈስ ማቋረጥ በሚከሰትበት ሁኔታ የሚጠቀም ቃል ነው። ይህም ከበርበረ እንቅልፍ መንቀሳቀስ እስከ ፍጹም መተንፈስ ማቋረጥ ድረስ ሊሄድ ይችላል። በዚህም ሁኔታ ታካሚው ጠዋት ሲነሳ እንቅልፉ የማይረባ ወይም የማይደሰት መሆኑን ያስተውላል። ስለ ኦብስትራክቲቭ ስሊፕ አፕኒያ ሲነገር ምልክቶቹ ከቀድሞ እንደተጠቀስነው የማይደሰት እንቅልፍ ጀምሮ አካባቢያዊ የማስታወሻ እጥረት፣ በቀን የሚሆን እንቅልፍና በዕለቱ ተደጋጋሚ እንቅስቃሴዎች ላይ አጠቃላይ ፍላጎት መቀነስ ድረስ ይደርሳሉ። እንዲሁም ወደ ከባድ የጤና ችግሮች እንደማይተላለፉ በሽታዎች ሊወስድ ይችላል። ለምሳሌ ድድብ ስኳር፣ የደም ግፊት፣ ከፍተኛነት፣ ስትሮክ እና እንኳን ድንገተኛ የልብ መቁረጥ ያካትታል። ስለ ኦብስትራክቲቭ ስሊፕ አፕኒያ የሚሰጡ የሕክምና መፍትሄዎች ሲጀምሩ ከመደበኛ የኑሮ መንገድና የምግብ ልማድ ማሻሻያ ጀምሮ የቀጣይ አየር ግፊት ማሽን መጠቀም ድረስ ይሄዳሉ። ይህም የመጀመሪያ መከላከያ መንገድ ወይም የወርቅ መደብ ሕክምና መሆኑን ያረጋግጣል። ነገር ግን ለእነዚህ መደበኛ ዘዴዎች የማይታገሱ ወይም የማይተካከሉ መሆኑ በአንዳንድ የታናሽ የቀዶ ጥገና ሂደቶች ማስረጃ ማድረግ ይቻላል። ስለዚህ ሲነገር የታናሽ የቀዶ ጥገና ሂደቶች ሁሉም ሰው ላይ የሚሰራ አንድ አይነት መፍትሄ አይደለም። ሰው በላይኛው የመተንፈሻ መንገድ ያለውን ትክክለኛ መዘግየት በትክክል ማወቅ አለበት። ከዚያም በተጨማሪ ምን አይነት ቀዶ ጥገና ለታካሚው እንደሚያስፈልገው መወሰን ይኖርበታል። ስለዚህ እኛ አሁን ስለ ታናሽ የቀዶ ጥገና ሂደቶች ተናግረናል። እንግዲህ የቀዶ ጥገና ሂደቶች ምን ያደርጋሉ? እነሱ ወይም መዘግየቱን ይወስዳሉ ወይም የመተንፈሻ መንገዱን ያሰፋሉ። ይህም ወደ አንድ ነጥብ ያደርሰናል። የመዘግየቱ ቦታ ወይም የመተንፈሻ መንገዱ የሚወድቅበት ቦታ ማስረጃ ማድረግ አለብን። ይህን እንዴት እናደርጋለን? ታካሚ ወደ ክሊኒክ ሲገባ የመጀመሪያው እርምጃ የመጀመሪያ ደረጃ ፖሊሶኖግራፊ ማድረግ ነው። ይህም በመሰረት የእንቅልፍ ፊዚዮሎጂን ማረጋገጥ ነው። ከዚያ በኋላ የተለየ እና ልዩ አይነት ኤንዶስኮፒ እንደምናደርግ እንቀጥላለን። ይህም በመድኃኒት የተነሳ የእንቅልፍ ኤንዶስኮፒ ተብሎ ይጠራል። አሁን ይህ ኤንዶስኮፒ ስለ የእንቅልፍ አናቶሚ፣ ስለ መዘግየቱ አናቶሚ ወይም ላይኛው የመተንፈሻ መንገድ ውስጥ ስለ መውደቁ አስፈላጊ መረጃ ይሰጣል። ለልመናዊ ሕክምናዎች እንደ ስፒያፕ እና ሌሎች ለመሳሰሉ የሚለቀቁ እና የማይታዘዙ ታካሚዎች በትንሽ የሚደረጉ ቀዶ ጥገና ሂደቶች ለታካሚዎቹም ለሐኪሞቹም ትልቅ እና ደስ የሚል ውጤት አሳይተዋል።